ሚኪን መድኃኒት አጠጥተውታል። አይምሮን እንዲስት የሚያደርግ መድኃኒት አጠጥተውታል። ነገሮችን እንዲረሳ የሚያደርግ መድኃኒት አጠጥተውታል። ይሄ ከዚህ በፊት እኔም ኤክስፒሪየንስ ያደረኩት ሁኔታ ስለሆነ ነው የምነግራችሁ። እሺ እነዛም ሰዎች ራሱ ግራ የሚያጋቡ ናቸው። ምንም ሰው እንደሌለ ነበር የነገረኝ እኮ እንዴት። ስለዚህ መጠንቀቅ ያለ ምንድነው? በእጁ ያዘው ቆንጮራ ነገር ይዟል መሰለኝ። በዛ በኩል ያሉት ይንከባለላል። ምንድነው? ምን እያደረጉ ነው? የሚገረፍ ምን እያደረጉ ነው? ለቀውት አይደለም መልሰውት ለድራማቸው ማሳለጥ እንዲሆናቸው። አሁንም ቢሆን በገለልተኛ ወገን ቁጭ ብሎ ጸበል ተጸብሎም ቢሆን ሌላም ብቻ መፍትሄ ያለው ቦታ ሁሉ ሄዶም ቢሆን ገለልተኛ የእሱ ቤተሰቦች ባሉበት ቁጭ ብሎ ሲያወራ ነው እኔ ላምን የምችለው። አሁን ግን እየነገርኳቸው ያለሁት ምንድነው? ጭንቅላትን እየረበሸ ያለው ነገር ሚኪ እንቅልፍ ወሰደ? እንቅልፍ ወስዶታል። ከቅርብ ጊዜያት ወዲህ በእንደዚህ በእኛ የስራ ዘርፍ ላይ ያሉ ሰዎች የተለያዩ አይነት ገጠመኞች እየገጠምን እንገኛለን። የትላንትና አይነት ህብረት ዛሬ ላይ የለም። የትላንትና አይነት አንድነት ዛሬ ላይ የለም። ትላንት አንድ ላይ ያያችኋቸው፣ ትላንት አንድ ላይ የምታውቋቸው ሰዎች ዛሬ አንድ ላይ አይደሉም። የዚህ ሁሉ ምክንያት ምንድን ነው? እኔ በውስጡ ስላለሁኝ ቅርብ ስለሆንኩኝ እንዲሁም ደግሞ ከሚኪም ጋር መጨረሻው ተያይዞ የሚመጣው ሚኪም ጋር ስለሚሆን በዚህ ጉዳይ ላይ ላብራራላችሁ እፈልጋለሁ። ምንም ረጋ ምልበት ጉዳይ የለም። ቶሎ በል። በዚህ ጋር ነው የምንገባው። በዚህ በኩል ምንድነው አስሬ በዚህ በኩል ብትለው እኮ በቃ ይሆናል። ምን ያህል መንገድ ነው ይዘኝ የመጣው? ና በቃ እየወሰድኩ አይደል? ወሰደኝ። ቶሎ በል። የቱ? ይሄኛው በር ነው? ይሄኛው በር ነው? እሺ ክፈተው። በዚህ ጋር ነው። ክፈተው። ከመጣም በኋላ የሚያወራውን ነገር ልናምን አይገባም። በመድኃኒት አይምሮን አደንዝዘውት አይምሮን እንዲስት አድርገውት ሌላ ኢሉዥን ውስጥ እንዲገባ አድርገውት ይሆናል የሚል ጥርጣሬ አስቀድሜ ነው እኔ ከመምጣቱ በፊት ቪዲዮ የለቀኩት። እኔ የፍለጋ ቪዲዮ ላይ ያንን ተናግሬያለሁ፣ የማውቀው ነገር ስለነበር። አሁን ግን ምልክት አይታችኋል። ኢንተርቪው እንኳን እያደረገው ሚኪን እንቅልፉን ይተኛል። ኢንተርቪው እያደረገው እያወራው ከጥቂት ሰከንድ በፊት እያወራ የነበረ ልጅ ከጥቂት ሰከንዳት በኋላ ደግሞ ራሱን ስቶ ተኝቶ ነው የምታገኙት። ሚኪ ወይኔ ፈጣሪ አለ። ሚኪ ከዚህ በፊት እንግዲህ አንድነቶች ነበሩ፣ ህብረቶች ነበሩ። አንዳችን ለአንዳችን ለመድረስ እንሞክር ነበር፣ ጥረት እናደርግ ነበረ። የጥልቁን አሰራር ለማጋለጥ የተለያዩ ጥረቶች እናደርግ ነበረ። ከቅርብ ጊዜ ወዲህ ግን አስተውላችሁ ከሆነ ብዙዎቹ በእንደዚህ በእኛ አይነት የስራ ዘርፍ ላይ ያሉ ጋዜጠኞች የጥልቁን ዓለም የሚያጋልጡ ስራዎችን ራሳቸውን እያራቁ እየመጡ ይገኛሉ። የተለያዩ ፈተናዎችንም እያስተናገዱ እየመጡ ስለሆነ ማለት ነው። ከዛ ውስጥ አንዱን የነበርኩኝ የዚህ ፈተና ገፈት ቀማሽ የሆንኩት እና ከቅርብ ጊዜ በኋላ አይታችሁ ከሆነ ይሄ ነገር እየቀዘቀዘ መጥቷል። ይህን አንድ ነጥብ ያዙልኝ፣ እየቀዘቀዘ መጥቷል። የትኛው ጠቁም ያሳይ። ይሄኛው ግቢ መሰለኝ። ምንድነው? እዚህ ጋር ነው። በቃ እዚህ ነው። አዎ የዛኛው ግቢ ነው። በቃ ቆይ ታሳየኝ። ነውረድ እዛው ጋር ግቢ ነው። ነውረድ ና። ኧረ ቆይ በእናትህ ቀስ ብለህ። ትላንትና በትልልቅ ቻናሎች የምታውቋቸው ትላንት ትልልቅ ቻናል የነበራቸው ሰዎች ዛሬ ከዜሮ ጀምሮ እየተነሱ ነው። እነዛም ምን ለማለት ነው? እየተበጣጠስን ነው፣ እየተለያየን ነው። ቶሎ በል። በዚህ ጋር ነው የምንገባው። በዚህ በኩል ምንድነው አስሬ በዚህ በኩል ብትለው እኮ በቃ ይሆናል። ምን ያህል መንገድ ነው ይዘኝ የመጣው? ና በቃ እየወሰድኩ አይደል? ወሰደኝ። ቶሎ በል። የቱ? ይሄኛው በር ነው? ይሄኛው በር ነው? እሺ ክፈተው። ለምሳሌ ሚኪን ጉዳይ ሳነሳ የሚኪን ስም በማንሳት ዝና ቪው ፍለጋ እንዳሰብኩኝ አድርጋችሁ የተረዳችሁኝ ሰዎች አላችሁ፣ አይቻለሁኝ። ምናልባት እናንተ ከኔ ጋር ለመታወቅ ይመስለኛል እንደዚህ አይነት ጉዳዮችን እንድታነሱ ያደረጋችሁ። ዘላለም ማነው የሚለውን ነገር አለማወቃችሁ፣ የዘላለም ከዚህ በፊት ምን አይነት ስራዎችን የሰራ ሰው ነው፣ ምን አይነት ቻናሎች ነበሩት የሚለውን ነገር
የማታውቁ ሰዎች መሆናችሁን ተረድቻለሁ። አንተ የሆነ ነገር ሆኗል። የሆነ ነገር ሆኗል። ኧረ ያዘው በእናትህ የሆነ ነገር ሆኗል ልጁ። አንተም እንደ ኧረ ካሜራና በእናትህ እርዳን በእናትህ እርዳታ ያስፈልገናል። ያዘው በእናትህ የሆነ ነገር ሆኗል በእናትህ ፈጣሪ ያለ ለማንሳት ሞክር እንጂ። የጥልቁን ዓለም አሰራር የጥልቁን ዓለም ሴራ እያጋለጥን ነበረ ስራ ስንሰራ የነበረው። በዚህ ያኮረፉት የጥልቁ ዓለም ወኪሎች ምድር ላይ ያሉ ወኪሎች ይህንን ስራ የሚያሳልጡለት የዚሁ የአጋንንቱ ባሪያዎች እንግዲህ የኛን ቲም የኛን ስራ ለመበታተን የተለያዩ ስራዎችን በተለያየ ጊዜ ሲሰሩ ሰንብተዋል። እየሰሩም ነው እስካሁን ድረስ የመጡት እስካሁን ጊዜ ድረስ ማለት ነው። በተወሰነ መልኩም ደግሞ ተሳክቶላቸዋል። ጸልታችሁ አስቡት። የሚኪ ነገር አሁንም አላበቃም። ውድ ተመልካቾቻችን እንግዲህ እንደምትመለከቱት ተኝቶ ነው ያለውና ትላንት አንድ የነበርን ሰዎች ዛሬ ተለያይተን እንዲያዩ አድርጓቸዋል። ትላንት ትልልቅ ቻናል የነበረን ልጆች ዛሬ እንደ አዲስ የምንጀምር ከጤንነት፣ ከገንዘብ፣ ከሀብት ከምንሰራባቸው ማቴሪያሎች ጀምሮ ዛሬ ባዶ እንድንቀር አድርገውናል። እንግዲህ ይሄ አንዱ ጥሩ ማሳያ ነው። በሰውነቴ ላይ ምንም የደረሰብኝ ነገር የለም፣ ግን ምግብ አልበላም፣ ውሃም አልጠጣውም ማለት ይቻላል። ያለፉትን ቀናቶች ዝም ብሎ የተፈጠረ ነገር አይደለም፣ ዝም ብሎ የመጣ ነገር አይደለም። በሴራ ነው ዛሬ ላይ እንድንደርስ የተደረገው። እንግዲህ ይህን ሁሉ እስከዛሬ ድረስ አውርቼ የማላውቀውን ነጥብ እያነሳሁላችሁ እያወራሁላችሁ ያለሁት ሚኪ ጋር ለመድረስ ሚኪ ጋር ለመምጣት ሲገፈትሩኝ ነው ማስታወሰው። መድኃኒትም ስለሚሰጡኝ ይሆን እንዳላስቸግራቸው ወይም እንዳልጮህ ይሆን አይሆን አላውቅም። ምናልባት አይዞህ ወንድሜ ሚኪ እግዚአብሔር ያትርፈዋል እኮ። ሚኪን ስፈልግ በሰራሁት ቪዲዮ ላይ ምንድን ነበር ያልኩት? ከዛ በኋላ ሚኪ ደግሞ ራሱ የተናገረውን ነገር ደግሞ መስማት እኮ ትችላላችሁ። እኔ ምንድነው ቪዲዮ የመጨረሻ ቪዲዮን ስለቅ ሚኪ ተገኘ ብለው ቪዲዮ ከመልቀቃቸው በፊት እኔ ቪዲዮ ለቅቄ ነበር ከ9 ሰዓት ምናምን በፊት። እዛ ቪዲዮ ላይ ምን ተናግሬ ነበር? ዛሬ ወይ ነገ ወይ ከነገ ወዲያ ሚኪ ተለቀቀ ብለው ድራማ መስራታቸው አይቀርም። ሚኪን ለቀውት ሳይሆን መልሰውት፣ ሚኪን ለቀውት ሳይሆን ምን አድርገውት ነው? መልሰውት ነው። ያለውን ነገር በገለልተኛ ሲረጋጋ ካላወራ በስተቀር አሁን ባለው ነገር የሚናገረውን ነገርም አምኖ ለመቀበል ይከብደኛል ሚኪን ማለት ነው። ብዙ ጊዜ ጠላት ሲመጣም በራስ በጓደኛ ነው። ይቅርታ ንፋስ ነገር ቦታው ትንሽ ወጣ ያለ ስለሆነ ይቀዘቅዛል። አላቅም ብቻ መድኃኒትን ስወስድ ስለነበር ማውቀው ነገር የለም። የሆነ መድኃኒት ወስዳለሁ፣ እንዴት እንደምወስድም አላቅም። ምን አይነት መድኃኒት እንደምወስድም ማውቀው ነገር የለም። የሆነ ሰዓት መድኃኒት ይሰጡኛል፣ ከዛ ተኛለሁ። እኔ እንጃ ብቻ። ሰላም 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 በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታ ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። ውድ ቤተሰቦቻችን አስቀድሜ በመግቢያ እንዳልኩት በያላችሁበት የዓለም ጫፍ ሁሉ ሰላምታ ይድረሳችሁ። እነሆ ዛሬ ባለፈው ወደ እናንተ ይዤ መጥቼ የነበረውን ፕሮግራም ምክንያት አድርጌ እሱን ማጥራት የሚያስችል ፕሮግራም ነው ወደ እናንተ ይዤ የመጣሁት። የሚኪን ጉዳይ በተመለከተ ነበር ወደ እናንተ ባለፈው አንድ ዝግጅት ይዤ መጥቼ ነበር። ሚኪ የገባበት የት ነው ስል ፍለጋ ጀምሬ የደረስኩበትን ወደ እናንተ ማሳወቅ ይታወቃል። ይህንን ፕሮግራም ተከትሎ ብዙዎቻችሁም ሀሳብ አስተያየት ሰጥታችሁኛል። እንደ ሁልጊዜ ሁሉ የሚያጠነክረኝን የሚደግፈኝን ሀሳብ የሰጣችሁኝን እናንተን ውድ ቤተሰቦቼን እጅግ አድርጌ አመሰግናለሁ። ደግሞ ባለማወቅ እኔን ባለማወቅ ይህንንም ቻናል ባለማወቅ የተለያዩ አስተያየቶች የሰጣችሁ አላችሁ። ለእናንተም
የማካፈላችሁ ሀሳብ አለኝና እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ ጋብዛችኋለሁ። ለዩቲዩብ ቻናላችን አዲስ የሆናችሁ ካላችሁ በዚሁ አጋጣሚ ሰብስክራይብ በማድረግ ቤተሰብ ሁኑን። የህይወትን ሌላኛውን ገጽ የምትማሩባቸውን የህይወትን ሌላኛውን ገጽ የምትመለከቱባቸውን አስተማሪ ታሪኮችን ወደ እናንተ ሁልጊዜ እናቀርባለን። መከታተልም ያስችላችኋል። እንግዲህ ውድ ቤተሰቦቻችን ዛሬ ትንሽ ማጥራት ያሉብኝ ነገሮች እንዳሉ ስለተሰማኝና መጥራትም አለባቸው ብዬ ያሰብኳቸው ጉዳዮች ስላሉ ነው ወደ እናንተ ይህን ፕሮግራም ይዤ መምጣት የወደድኩት። የሚኪን ጉዳይ ታስታውሳላችሁ። ሚኪ ከጠፋ በኋላ የብዙዎቻችሁ ጭንቀት ነበረ፣ ብዙዎቻችሁ ሀሳብ ስትሰጡ ነበር። እኔም በምለቃቸው ቪዲዮዎች፣ ሌሎችም በኛው አይነት የስራ ዘርፍ ላይ ያሉ ሰዎች በሚለቋቸው ቪዲዮዎችም ላይ የተለያዩ ሀሳቦችን ስትሰጡ በተደጋጋሚ ሰማ ነበረ እና ይህንን መነሻ አድርጌ ነበር እኔም ሚኪ ወዴት ነው ያለው የሚለውን ለመፈለግ ሙከራ ያደረኩት። በመጀመሪያው ክፍል እንደነገርኳችሁ የሚኪ ጉዳይ ትንሽ ወሰብሰብ ያልሆነ ነበር ያገኘሁት። ምክንያቱም የምጠብቀው ነገር ነበር። እኔም ከዚህ በፊት ከገጠሙኝ ነገሮች አንጻር ምናልባት ሚኪን ይህን አይነት ጉዳይ ገጥሞት ይሆናል የሚል በራሴ የሰጡት መላምቶች ነበሩ። መጀመሪያ ላይ ግን እነዛ መላምት እንደ መላምት ብቻ ስለሆነ ማጥራት ስለነበረብን ነበረ የተወሰኑ አካሄዶችን መሄድ የሞከርኩት። ስጋቴንም የሚያረጋግጥ ስጋቴንም እውነት መሆኑን የሚያሳይ ነገር ነው መጨረሻ ላይ ያየሁት። የራሱ ወዳጆች በዚህ የእሱን ሚኪን የማገት ተግባር ላይ እንደተሳተፉበት በደንብ አድርጌ ማረጋገጥ ችያለሁ። አንዳንዶች ከአሉታዊ ነገር ልጀምር። ለምሳሌ የሚኪን ጉዳይ ሳነሳ የሚኪን ስም በማንሳት ዝና ቪው ፍለጋ እንዳሰብኩኝ አድርጋችሁ የተረዳችሁኝ ሰዎች አላችሁ፣ አይቻለሁኝ። ምናልባት እናንተ ከኔ ጋር ለመታወቅ ይመስለኛል እንደዚህ አይነት ጉዳዮችን እንድታነሱ ያደረጋችሁ። ዘላለም ማን ነው የሚለውን ነገር አለማወቃችሁ፣ የዘላለም ከዚህ በፊት ምን አይነት ስራዎችን የሰራ ሰው ነው፣ ምን አይነት ቻናሎች ነበሩት የሚለውን ነገር የማታውቁ ሰዎች መሆናቸውን ተረድቻለሁ። ስለዚህ ግዴታ አይደለም ኮመንት መስጠት፣ ግዴታ አይደለም ሀሳብ መስጠት። እናንተ ተንጠልጥለህባቸዋል ፍምስና ለማግኘት ቪው ለማግኘት የምትሏቸው ሰዎች በዛ ልክ እናንተ በምትሉት ልክ አያስቡም። እንደውም በተቃራኒ የሚያስቡ ሰዎች ናቸው፣ በቅርበትም ስለማውቃቸው ማለት ነው። ስለዚህ ደርሶ ሀሳብ ሰጪ፣ ደርሶ አስተያየት ሰጪ፣ ደርሶ ሁሉን አዋቂ መሆን ብዙ ጉድለቶቻችንን ለማረም ብንጥር የተሻለ ነው። በእንደዚህ አይነት ጉዳዮች ላይ ጊዜያችንን ከምናጠፋ የሚለውን ወንድማዊ ምክርንም በዚሁ አጋጣሚ ለእናንተ ሰዎች መስጠት ፈልጋለሁ። ከምንም ከቪው ፍለጋ ኢንቴንሽን እንዳልሰራሁት የፈለግኩትም ሰው እንደዚሁም ደግሞ ትክክለኛ ተመልካቾች በፊት ጀምሮ እየተከታተላችሁኝ የመጣችሁ ከትልልቆቹ ከጠፉብን ቻናሎች ጀምሮ ማለት ነው 100 ምናምን ሺህ ሰብስክራይበር በእኛ ዘርፍ ላይ ብርቅ በነበረበት ሰዓት ላይ ነበረን እኛ። ነገር ግን ጊዜ ይለዋወጣል፣ የሚገጥሙ ፈተናዎች አሉ። እሱን እየተሻገርን ግን ዛሬ በህይወት ደርሰናል። እኛ ትልቁ ስኬታችን ትልቁ ምስጋናችን እሱ ነው እና ከዛ አንጻር እንዳልሆነ አስረግጬ ልነግራችሁ እፈልጋለሁ። ፍጹም ወንድማዊነት ለዚህ ወንድሜ ከማሰብ አንጻር ነው እዚህ ጉዳይ ላይ ቀጥታ ተሳትፎ ለማድረግ የሞከርኩት እና ባላወቃችሁት ነገር ላይ ሀሳብ ከመስጠት ለሌላ ጊዜ ብትቆጠቡ የተሻለ ነው የሚለውን ሀሳብ ሰጥቼው ወደ ቀጣዩ ጉዳይ እንግዲህ ልግባ። ከቅርብ ጊዜያት ወዲህ በእንደዚህ በእኛ የስራ ዘርፍ ላይ ያሉ ሰዎች የተለያዩ አይነት ገጠመኞች እየገጠምን እንገኛለን። የትላንትና አይነት ህብረት ዛሬ ላይ የለም። የትላንትና አይነት አንድነት ዛሬ ላይ የለም። ትላንት አንድ ላይ ያያችኋቸው፣ ትላንት አንድ ላይ የምታውቋቸው ሰዎች ዛሬ አንድ ላይ አይደሉም። የዚህ ሁሉ ምክንያት ምንድን ነው?
እኔ በውስጡ ስላለሁኝ ቅርብ ስለሆንኩኝ እንዲሁም ደግሞ ከሚኪም ጋር መጨረሻው ተያይዞ የሚመጣው ሚኪም ጋር ስለሚሆን በዚህ ጉዳይ ላይ ላብራራላችሁ እፈልጋለሁ። ከዚህ በፊት እንግዲህ አንድነቶች ነበሩ፣ ህብረቶች ነበሩ። አንዳችን ለአንዳችን ለመድረስ እንሞክር ነበር፣ ጥረት እናደርግ ነበረ። የጥልቁን አሰራር ለማጋለጥ የተለያዩ ጥረቶች እናደርግ ነበረ። ከቅርብ ጊዜ ወዲህ ግን አስተውላችሁ ከሆነ ብዙዎቹ በእንደዚህ በእኛ አይነት የስራ ዘርፍ ላይ ያሉ ጋዜጠኞች የጥልቁን ዓለም የሚያጋልጡ ስራዎችን ራሳቸውን እያራቁ እየመጡ ይገኛሉ። የተለያዩ ፈተናዎችንም እያስተናገዱ እየመጡ ስለሆነ ማለት ነው። ከዛ ውስጥ አንዱን የነበርኩኝ የዚህ ፈተና ገፈት ቀማሽ የሆንኩት እና ከቅርብ ጊዜ በኋላ አይታችሁ ከሆነ ይሄ ነገር እየቀዘቀዘ መጥቷል። ይህን አንድ ነጥብ ያዙልኝ፣ እየቀዘቀዘ መጥቷል። ሁለተኛ ትላንትና በትልልቅ ቻናሎች የምታውቋቸው ትላንት ትልልቅ ቻናል የነበራቸው ሰዎች ዛሬ ከዜሮ ጀምሮ እየተነሱ ነው። እነዛም ምን ለማለት ነው? እየተበጣጠስን ነው፣ እየተለያየን ነው። የነዚህ ሁሉ ምክንያት ምንድን ነው የሚለውን ደግሞ መመልከቱ አስፈላጊ ነው ብዬ አምናለሁ። እንግዲህ እንዳልኳችሁ የጥልቁን ዓለም አሰራር የጥልቁን ዓለም ሴራ እያጋለጥን ነበረ ስራ ስንሰራ የነበረው። በዚህ ያኮረፉት የጥልቁ ዓለም ወኪሎች፣ ምድር ላይ ያሉ ወኪሎች፣ ይህንን ስራ የሚያሳልጡለት የዚሁ የአጋንንቱ ባሪያዎች እንግዲህ የኛን ቲም የኛን ስራ ለመበታተን የተለያዩ ስራዎችን በተለያየ ጊዜ ሲሰሩ ሰንብተዋል። እየሰሩም ነው እስካሁን ድረስ የመጡት፣ እስካሁን ጊዜ ድረስ ማለት ነው። በተወሰነ መልኩም ደግሞ ተሳክቶላቸዋል። ትላንት አንድ የነበርን ሰዎች ዛሬ ተለያይተን እንዲያዩ አድርጓቸዋል። ትላንት ትልልቅ ቻናል የነበረን ልጆች ዛሬ እንደ አዲስ የምንጀምር ከጤንነት፣ ከገንዘብ፣ ከሀብት ከምንሰራባቸው ማቴሪያሎች ጀምሮ ዛሬ ባዶ እንድንቀር አድርገውናል። እንግዲህ ይሄ አንዱ ጥሩ ማሳያ ነው የምነግራቸው ነገር። ትላንት በነበረን አንድነት፣ ትላንት በነበረን ህብረት፣ ትላንት በነበረን መተባበር ላይ አይደለንም ዛሬ ያለ ነው። ይሄ ዝም ብሎ የተፈጠረ ነገር አይደለም፣ ዝም ብሎ የመጣ ነገር አይደለም። በሴራ ነው ዛሬ ላይ እንድንደርስ የተደረግነው። እንግዲህ ይህን ሁሉ እስከዛሬ ድረስ አውርቼ የማላውቀውን ነጥብ እያነሳሁላችሁ እያወራሁላችሁ ያለሁት ሚኪ ጋር ለመድረስ፣ ሚኪ ጋር ለመምጣት። ሚኪ የሚያስተናገደው ይህን ነው ስላችሁ ከዚህ አንጻር ተነስቼ ነው። ከዚህ አንጻር በመነሳት ነው ሚኪም ላይ የደረሰው ይሄ ነው እያልኳችሁ ያለሁት። ሚኪን ስፈልግ በሰራሁት ቪዲዮ ላይ ምንድን ነበር ያልኩት? ከዛ በኋላ ሚኪ ደግሞ ራሱ የተናገረውን ነገር ደግሞ መስማት እኮ ትችላላችሁ። እኔ ምንድነው ቪዲዮ የመጨረሻ ቪዲዮውን ስለቅ ሚኪ ተገኘ ብለው ቪዲዮ ከመልቀቃቸው በፊት እኔ ቪዲዮ ለቅቄ ነበር ከ9 ሰዓት ምናምን በፊት። እዛ ቪዲዮ ላይ ምን ተናግሬ ነበር? ዛሬ ወይ ነገ ወይ ከነገ ወዲያ ሚኪ ተለቀቀ ብለው ድራማ መስራታቸው አይቀርም። ሚኪን ለቀውት ሳይሆን መልሰውት፣ ሚኪን ለቀውት ሳይሆን ምን አድርገውት ነው? መልሰውት ነው። ከመጣም በኋላ የሚያወራውን ነገር ልናምን አይገባም። በመድኃኒት አይምሮን አደንዝዘውት አይምሮን እንዲስት አድርገውት ሌላ ኢሉዥን ውስጥ እንዲገባ አድርገውት ይሆናል የሚል ጥርጣሬ አስቀድሜ ነው እኔ ከመምጣቱ በፊት ቪዲዮ የለቀኩት። የኔ የፍለጋ ቪዲዮ ላይ ያንን ተናግሬያለሁ፣ የማውቀው ነገር ስለነበር። አሁን ግን ምልክት አይታችኋል። ኢንተርቪው እንኳን እያደረገው ሚኪን እንቅልፉን ይተኛል። ኢንተርቪው እያደረገው እያወራው ከጥቂት ሰከንድ በፊት እያወራ የነበረ ልጅ ከጥቂት ሰከንዳት በኋላ ደግሞ ራሱን ስቶ ተኝቶ ነው የምታገኙት። ጫናውን ስናበዛባቸው እኛም ስንፈልገው እናንተ ጋር እኮ ያንን ቪዲዮ ከመልቀቄ በፊት እኮ ከፍተኛ የሆነ ከነሱ ጋር ትግል ሳደርግ ነበር። ሚኪን ሳፈላልግ ከነሱ ጋር ስነጋገር እንደደረስኩባቸው ያውቁ ነበር፣ እንደደረስንባቸው ያውቁ ነበር። ለዛም ነው ቶሎ የለቀቁት። ለቀውት አይደለም መልሰውት ለድራማቸው ማሳለጥ እንዲሆናቸው። አሁንም ቢሆን በገለልተኛ ወገን ቁጭ ብሎ ጸበል ተጸብሎም ቢሆን ሌላም ብቻ መፍትሄ ያለው ቦታ ሁሉ ሄዶም ቢሆን ገለልተኛ የእሱ ቤተሰቦች ባሉበት ቁጭ ብሎ ሲያወራ ነው እኔ ላምን የምንችለው። አሁን ግን እየነገርኳቸው ያለሁት ሚኪን መድኃኒት አጠጥተውታል። አይምሮን እንዲስት የሚያደርግ መድኃኒት አጠጥተውታል። ነገሮችን እንዲረሳ የሚያደርግ መድኃኒት አጠጥተውታል።
ይሄ ከዚህ በፊት እኔም ኤክስፒሪየንስ ያደረኩት ሁኔታ ስለሆነ ነው የምነግራችሁ። ያን ደግሞ ተናግሬ አንድ ቀን አልሞላውም ተናግሬ ወዲያው ቪዲዮ ላይ ታችሁታል። ለምንስ ካገኙት በኋላ እንዲረጋጋ አእምሮ እንዲመለስ ለማድረግ አልሞከሩም? ለምን ወዲያው ኢንተርቪው ያሰሩት ይመስላችኋል? ጫና ስላደረግንባቸው ነው። ጫናው ስለበረታባቸው ያሉበት ድረስ ሄጄ መተናነቅ ስጀምር ነው ይዘው መዞር ሲሰለቻቸው ሲከብዳቸው፣ እንዲሁም ደግሞ የሚመጣውን ጫና ሲያዩ ነው ምንድን ያደረጉት? ሚኪ ተገኘ ብለው መለሱት። አሁንም ቢሆን ሚኪ ጤንነቱን ነው ቀድሞ መሰጠት ያለበት፣ ቪዲዮዎችን መስራት አይደለም። ለጤንነቱ ቅድሚያ ተሰጥቶ አእምሮ ከተረጋጋ በኋላ የተፈጠረውን ነገር በሙሉ በዝርዝር ይናገር። ያንን የውሸታም ልባል ወደ አእምሮ ከተመለሰ ነው ይህንን ምላችሁ። አሁን ለሚናገራቸው እያንዳንዱ ነገሮች ግን እሱንም ተጠያቂ እንድታደርጉት አልፈልግም። ገለልተኛው ግን መጥቶ የሚናገራቸውን ነገሮች በስርዓት መነጋገር እስካልተቻለ ድረስ። ስለዚህ ቪዲዮዎቹ ይደርሳሉ፣ ቪዲዮ መስራቱ ይደርሳል፣ ተገኝቷል፣ ሰምተናል። እሺ፣ ግን ጤንነቱ የአእምሮ ጤንነት ላይ ትኩረት አድርጉ። ዙሪያው ያላችሁ ሰዎች እርስ በርስ መከዳዳት ከተጀመረ ሰንበትበት ብሏል። ዛሬ ጉዱን አፍርጬ ልንገራችሁ። እርስ በርስ መካካድ ከተጀመረ፣ የአንዱን መረጃ አንዱ መስጠት ከተጀመረ፣ የአንዱን ጋዜጠኛ ለአንዱ የአንዱን አንዱ መሰጣጣት ከጀመረ ሰንበትበት ብሏል። ዛሬ ላይ ተበታትነን የምታየውን በዛ ምክንያት ነው። ማወቅ አለባችሁ። ብዙ የምትጨነቁ ሰዎች እንዳላችሁ ስለማውቅ ብዙ ስለኛ የምታስቡ ሰዎች እንዳላችሁ፣ ሐሜተኞቹን አይደለም። በየኮመንት ስር ዝም ብላችሁ የምታምታቱትን አይደለም። ስለኛ የምታስቡ የምትጨነቁ እህት ወንድሞች ስላላችሁ ይሄን የማወራው። በትላንትና ህብረት ላይ አይደለንም ዛሬ ላይ ያለ ነው። በትላንትና አንድነት ላይ አይደለንም ዛሬ ያለ ነው። ሰው ዛሬ ሆይ ሆይ ይላል፣ ነገ ዞር ብሎ አያይም። ማንም ከጥቂት አብረው ሊሞቱ ቆርጦ ከሚነሱ ተመልካቾቻችን በስተቀር ማንም ዞር ብሎ አያይም። ዛሬ አንበሳ ያለ ለዛ ነው ትምክት የሌለብን። እኔ ትምክቴ ክርስቶስ ነው። ኩራቴ መታበይ እሱ ነው። የምታበይበት ምንም አቅም የለኝም። የምኮራበት ምንም አቅም የለኝም። ግን ኩራት ሆኖ እስካሁን ያኖረኝ፣ ክብር ሆኖ እስካሁን ያኖረኝ ክርስቶስ፣ እግዚአብሔር ይመስገን። ስለዚህ ይህንን ወንድማችን ሚኪ በሆይታ ለውጥ ልታመጡለት አትችሉ። አለን ከጎንነን በማለት እንደሰቀላችሁ ታፈርጣላችሁ፣ እንደሰቀላችሁ ታወርዳላችሁ። እንተዋወቃለን ከብዙዎቻችሁ። ትላንት ጀግና የምትሉትን ነው ዛሬ የምትሳደቡት። ስለዚህ ቤተሰብ አለው ይሄ ልጅ። መኖር ካለበት ለቤተሰቡ መኖር አለበት። ዙሪያውም ያላችሁ ሰዎች እስቲ ለጊዜው የእውነትን ጓደኞቹ ከሆናችሁ ራቁት። እስቲ ለጊዜው እንዲያወራ አትገፋፉታ፣ እንዲናገር ሴራ እንዲያሴር በዚህ ህመም ውስጥ ሆኖ እንኳን እኛ ላይ ሴራ እንዲያሴር ንግግሮች፣ ከኛ ጋር የተያዙ ንግግሮች እንዲናገር የምትገፋፉ ሰዎች አላችሁ። ያስተዛዝበናል፣ ያልፋል። ስለዚህ ወንድማችን ሚኪ በእነዚህ በሰዎች በክፉ ሰዎች እጅ በነበረበት ሰዓት ስለተደረገው ነገር ነው አሁን ልናስብ የሚገባው። ስለመረዙት ጉዳይ ነው ልናስብ የሚገባው። ስላጠጡት መርዝ ነው ልናስብ የሚገባው። ያንን ማድረግ ካልቻለን እያየነው ወንድማችንን ልናጣው እንችላለን። በአጉል ሙገሳ ልናጣው እንችላለን።
ይህን መነሻ አድርጌ ነው እኔም ፍለጋውንም መስራቴንም እንድታውቁ ቪዲዮ የለቀኩት እንጂ ቪዲዮውንም የመልቀቅ ፍላጎት አልነበረኝ። ምክንያቱም በግሌ ብዙ ሙከራዎች እንደሞከርኩ እሱም ራሱ ያውቃል። ቪዲዮ ብሰራባቸው ብዙ ሊታዩ የሚችሉ የነበሩ ነገር ግን ያልሰራሁባቸው በወንድምነት ብቻ ይበልጣል ብዬ የተጓዝኳቸው ጉዞዎች። ነገር ግን አንድ ቪዲዮ አይታችሁ ቪው ለመሸቀለው በሱ ወገን የምናወራውን ነገር እናስተውል። ቅድም ብያቸዋለሁ፣ የምንታበይበት የለንም እንጂ ፍላጎትም የለንም የመታበይ። ምክንያቱም ከሁሉም በላይ ሆነ ስለያዙ። ስለዚህ በማስተዋል በጥበብ ይሁን የምናደርገውን ነገር። ወንድሜ ሚኪ እግዚአብሔር ደግሞ መልካሙን ጊዜ ያመጣል ብዬ ተስፋ አደርጋለሁ። በዚህ ሁኔታ እንደማትቀጥል አምናለሁ። የምንወድህ ብዙዎች ነን። በቻልነው መጠን በጸሎት ከጎንህ እንቆማለን። በርታ። ብዙ አይነት ሰዎች አሉ። እየተገለጠልህ ሲመጣ ልትጎዳ ትችላለህ። እነሱን መዘጋጀት አለብህ። ማትጠብቃቸው ሰዎች በማትጠብቃቸው ቦታዎች ላይ ታገኛቸዋለህ። ይህ የህይወት ገጽ ነው። እግዚአብሔር ሁሉንም መልካም አድርጎ ደግሞ በአይን እንደምንተያይ ተስፋ አደርጋለሁ። ዳግም እስካይክ ድረስ ደግሞ ናፍቃለሁ ወንድምህ። እንግዲህ ውድ ቤተሰቦቻችን በተወሰነ መልኩ ተፈጥሮባቸው የነበሩ ጥያቄዎችን መመለስ የሚችል ነገር እንደተነጋገርን ተስፋ አደርጋለሁ። በሌላ ሀሳብ በሌላ ታሪክ ደግሞ ተመልሼ የምመጣ ነው የሚሆነው። የዩቲዩብ ቻናሌም አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉን። ሀሳብ አስተያየቶቻችሁንም በኮመንት መስጫው ላይ አስቀምጡልን። ስለነበረን ቆይታ ግን በድጋሚ አመሰግናለሁ። መልካም ጊዜ